ሰላም ሰልጣኞች እንዴት ናችሁ? 11ኛዋን ትራንዛክሽን ነው የምናየው። ይሄኛው ትራንዛክሽን ምንድነው የሚለው ድርጅቱ ኮርት ኬዝ አለበት፣ የህግ ክርክር አለበት። በዛ ክርክር ላይ ደግሞ የመሸነፍ ቻንስ አለው፣ ፕሮባቢሊቲ ኦፍ ሉዚንግ አለው። ዘንድ ዘ ካምፓኒ ሌጋል ዲፓርትመንቱ ደግሞ 2 ሚሊዮን የሚገመት ብር ሉዝ እንደሚያደርግና በአጭር ጊዜ ውስጥ ኢን ሾርት ፔሪድ ኦፍ ታይም እንደሚከፈል ገምቷል ማለት ነው። ስለዚህ ይሄኛው ምን ይባላል? ፕሮቪዥን አይኤስ 37 ላይ ስለ ፕሮቪዥን አይተናል። ስለዚህ ፕሮቪዥን ምን መስፈርቶች አሉት ስንል አንደኛ ኦብሊጌሽን መኖሩ፣ የመክፈል ኦብሊጌሽን መኖሩ። ኦብሊጌሽን ስንል ሁለት አይነት ሌጋል ኦብሊጌሽን በህግ ስንገደድ እና ሁለተኛው ደግሞ ኮንስትራክቲቭ ኦብሊጌሽን እኛ ወደን እና ፈቅደን ኃላፊነት ሲኖርብን ኦር የውዴታ ግዴታ ብለን የምንጠራው ማለት። ስለዚህ አሁን ይሄ ኮርት ኬዝ አለ ሲል በህግ እንገደዳለን፣ ሌጋል ኦብሊጌሽን መኖሩን ያሳያል። ሁለተኛ ደግሞ ፕሮባብል አውት ፍሎ መኖር አለበት። ፕሮባብል አውት ፍሎ ይሄው እዚህ ጋር ፕሮባቢሊቲ ኦፍ ሉዚንግ ክርክሩን የመሸነፍ ቻንስ አለን። ስለዚህ ፕሮባብል ነው ማለት ነው የመሸነፍ ቻንስ እንዳለን ስለሚገልጽ። እንደዚሁም ደግሞ ኢስቲሜት ነው፣ በትክክል ኢስቲሜት ተደርጓል። ፕሮባብል ኢስቲሜት ሊኖር ይገባል ስንል ደግሞ እዚህ ጋር 2 ሚሊዮን ነው ኢስቲሜሽኑ፣ 2 ሚሊዮን ነው። ስለዚህ ሶስቱንም ያሟላል ማለት ነው። ሶስቱንም ስለሚያሟላ ምን እናደርጋለን? ፒስትሪያችን ላይ እንመዘግበዋለን፣ ሪኮግናይዝ እናደርገዋለን ማለት ነው። እዚህም ጋር እንደምታዩት አይኤስ 37 ላይ ስለ ፕሮቪዥን ኮንቲንጀንት ላያቢሊቲ እና ኮንቲንጀንት አሴት ነው የሚያወራው። ስለዚህ ፕሮቪዥን ሲባል ፕሬዘንት ኦብሊጌሽን መኖር አለበት፣ ሪሊያብል ኢስቲሜት በትክክል መገመት ይኖርበታል። እንደዚሁም ደግሞ ፕሮባብል አውት ፍሎ ሊኖር ይገባል፣ አሁን ያየ ነው ማለት ነው። እነዚህ ነገሮች ከሌሉ ግን ኮንቲንጀንት ላያቢሊቲ ነው የሚሆነው። ኮንቲንጀንት አሴት ደግሞ ሰርቴን ከሆነ እንደሚመጣ ካወቅን ሪኮግናይዝ ማድረግ እንችላለን ማለት ነው። ይሄኛው ግን ፕሮቪዥን ሪኮግናይዝም ይደረጋል፣ ዲስክሎዠርም ስለሚያስፈልገው ዲስክሎዠርም ይጻፍለታል። ስለዚህ ይሄንን እንመዘግበዋለን ማለት ነው። ፋይናንሻል ስቴትመንታችን ላይ ይካተታል። ስንት ነው ፋይናንሻል ስቴትመንታችን ላይ የምናካትተው? 2 ሚሊዮን። እኛዋ 2 ሚሊዮኗ ፋይናንሻል ስቴትመንታችን ላይ ተካታ ትመዘገባለች ማለት ነው። እንዴት ነው ሲመዘገብ? ፕሮቪዥን ኤክስፔንስን ደቢት ነው የምናደርገው። ፕሮቪዥን ሊያቢሊቲ ሌጋል ፕሮቪዥን ሊያቢሊቲ ደግሞ ክሬዲት በማድረግ እንመዘግበዋለን ማለት ነው። እዚህ ጋር እንምጣና ታስክ ጀነራል ጆርናል ኢንትሪያችን ላይ እንግባ። ከዛ ቀን ጁን 11 ነው የሚሆነው። ሪፈረንስ ጄቪ 11 እንበለው። ከዛ ፕሮቪዥን ኤክስፔንስ 6 ቁጥር ላይ ነው። ኦብቪየስሊ 6 ቁጥር ላይ ቺት ሌጋል ፕሮቪዥን ኤክስፔንስ ትላለች። 2 ሚሊዮን ዘን 2 ቁጥር ላይ ሊያቢሊቲ ሴክሽን ላይ ደግሞ ሌጋል ፕሮቪዥን ሊያቢሊቲን ደግሞ ክሬዲት አደርጋለሁ ማለት ነው። እቺና ሌጋል ፕሮቪዥን ሊያቢሊቲን 2 ሚሊዮን ክሬዲት አድርጌ መዘግባለሁ ማለት ነው። ሴቭ። ቀጣይ ደግሞ እኛዋን 12ኛዋን እናያለን። ይሄኛው ደግሞ ስለ አግሪካልቸር የሚያወራው አይኤስ 41 ላይ ስለ አግሪካልቸር ያየነው ነው።